በሉሲፈር አለቃ ሆኜ በመመረጤ እነዚህን ሴቶች ሕይወት ወዳላቸው ቤተክርስቲያናትና ህብረቶች ልካለሁ። እነዚህ ሴቶች ጥሩ አለባበስ ያላቸው ሲሆኑ ስብከቱም ካበቃ በኋላ አዲስ እንደተለወጡ በማስመሰል እንዲጸለይላችሁ ጌታን የተቀበላችሁ ወደ መስበኪያው ኑ በሚባልበት ጊዜ ወጥተው ወደፊት ይቀርባሉ። ከአገልግሎቱም ወይም ከፕሮግራሙ በኋላ በአካባቢ በማንጃበብ ሰባኪውን ጠብቀው ያናገሩታል። ሰባኪ መቼም አንድ አዲስ የተለወጠ ሰው ሲያገኝ ደስ ስለሚለው ይህች ልጅ እስከ ቤት ድረስ አብራ ልትሄድ ትጀምራለች። ይህ አገልጋይ የመለየት ስጦታ መንፈስ የሌለው ከሆነ በሰውነቷ እንዲማረክ ማድረግ ትጀምራለች። ቀጥሎም ኃይለኛ የዝሙት ፍላጎት ሲመጣበት አብረው በመተኛት ኃጢአት ታሰራዋለች። ይህንንም ደጋግሞ እንዲፈጽም ታደርገውና ልክ የእግዚአብሔር መንፈስ ከእርሱ ሲርቅ ትታው ትሄዳለች። ተልእኮው ተፈጸመ ማለት ነው። ይህንን አስመልክቶ ስለ አንድ አገልጋይ ምስክርነት ልሰጣችሁ እወዳለሁ። ይህ ሰው በመናፍስት ዓለም ውስጥ የእግዚአብሔር ሰው ተብሎ የሚታወቅ ነው። ለጸሎት ሲንበረከክ በእኛ መካከል ሁከት ይፈጥርብናል። ስለዚህም እነዚህን ሴቶቻችንን ወደ እርሱ ላክንበት። ይህ ሰው ምግብ እንኳን ወስዶ ይመግባቸዋል። ነገር ግን በፍጹም የሚሳሳት አልሆነም። እነርሱም የሚቻላቸውን ያህል ሞከሩ፣ ነገር ግን አልቻሉም። በዚህ ምክንያት ስላልቻሉ ሴቶቹ ተገደሉ። ከዚህ በኋላ እኔ ወደ ሴት ተቀይሬ ሄድኩኝ። በቃላትና በሁኔታ በመባረክ ልጥለው ሞከርኩኝ። እርሱ ግን የማይነቃነቅና ጽኑ ሆነ። በዚህ መንገድ ከአቅሜ በላይ ስለሆነ ፊት ለፊት በሰውነት ልገድለው ወሰንኩ። አንድ ቀን በኦድ ኮፒ መንገድ ወደሚገኘው የገበያ ቦታ ሄደ። ከዚያም በአይኔ ጠብቀው ጀመር። ዕቃ ለመግዛት ልክ ጎንበስ ሲል አንድ የዘይት ቆርቆሮዎችን ጭኖ በዚያ የሚያልፍ መኪና በቀጥታ ሰውዬው ወዳለበት ቦታ መንገዱን ስቶ እንዲሄድ አደረኩት። መኪናውም አንድ ከፍተኛ ኃይል ያለውን የኤሌክትሪክ ብረት ገጭቶ እንዲወድቅና ብዙ ሰው እንዲሞት ሲያደርግ፣ ሰውየው ግን አመለጠ። እንዴት እንዳመለጠ ተአምር ነው። ሌላ ቀን ደግሞ ወደ ኔክፓር ከተማ በእግሩ ሲሄድ አየሁት። በዚህን ጊዜ እንደ በፊቱ አንድ የስኳር ድንች ጭኖ ያልፍ የነበረን የወታደር መኪና ወደ እርሱ እንዲሄድ አደረኩኝ። መኪናው ቀጥታ እርሱ ሲሄድበት ወደ ነበረው ወደ አዲሱ የመቃብር መንገድ ሄደ። ብዙ ሰዎችንም ገደለ። እርሱ ግን አሁንም ዳነ። ከዚህም ሁለተኛው ሙከራ በኋላ ተው ነው። ይህም የእግዚአብሔር አገልጋይ ታዲያ ዛሬም በሕይወት አለ። በአንድ ክርስቲያን ምክንያት ዲያብሎስ ብዙ ነፍሳትን እስኪያጠፋ ድረስ ይሳካልኛል ብሎ ይሞክራል። ነገር ግን ሁል ቀን አይሳካለትም። እንደዚህ አይነት ሁኔታዎች በብዙ ክርስቲያኖች ላይ እነርሱ ሳያውቁት ተፈጽመዋል። ችግሩ ነገር ግን እግዚአብሔር አምላካቸው ሁልጊዜ ይጠብቃቸዋል። ችግሩ ግን ዲያብሎስ ተስፋ አይቆርጥም። ሐሳቤ ሁልጊዜ ይሳካልኛል ይሆናል የሚል አይነት ነው። ነገር ግን በፍጹም አይሳካለትም። አንድ ክርስቲያን በእግዚአብሔር ፍቅር ውስጥ እስካለ ድረስና በእርሱ እስከኖረ ድረስ ራሱንም በዚህ ሕይወት ጋር እስካቆራኘ ድረስ ዲያብሎስ የቱን ያህል ሙከራ ቢያደርግ በፍጹም ሊያጠቃው አይችልም። ስለዚህ የተጋለጡት የማያምኑ ብቻ ናቸው። ክርስቲያንን ማሰቃየት በአብዛኛው ጊዜ የሚፈጠረው በህልም ነው። አንድ ክርስቲያን በህልሙ ወይም በህልሟ የሚከተሉትን እንድታይ ወይም እንዲያይ እናደርጋለን። አንደኛ፣ ከሟቿ ዘመድ ወይም ከሟቹ ዘመድ ጋር እንዲገናኝ እናደርጋለን። ሁለተኛ፣ መልካቸውን የለወጡ ነገሮች እንዲያስደነግጡት ወይም እንዲያሳድዱት እናደርጋለን። ሶስተኛም ደግሞ ጓደኞቹን በውሃ ሲዋኙ እናሳየዋለን። አራተኛ ደግሞ ጓደኞቹ ምግብ አምጥተው እንዲበላ ሲያደርጉት እናሳየዋለን። አምስተኛ ደግሞ ያላገባቸው የሚያገባች ሴት መጣ በግብረ ስጋ እንድትገናኘው በማድረግ ነው። ይህ ነገር ለእግዚአብሔር ቀርቦ በአጭሩ ካልተቀጨ ወደ መካንነት ሊያመራ ይችላል። ያረገዘች ሴት እንኳን ከወንድ ጋር በግብረ ስጋ ልትገናኝ ትችላለች። እርሷም
በአፋጣኝ በነገሩ ካልጸለየችበት ሊያጨናግፋት ይችላል። አንድ ክርስቲያን ከላይ የተገለጹትን በህልሙ የሚለማመድ ከሆነ ይህንን ነገር ወደ ጎን ቸል በማለት ማስቀመጥ ሳይሆን ከመተኛቱ በፊት ራሱን መመርመርና ግልጽ የሆኑለትን ኃጢአቶችን ለእግዚአብሔር በመናዘዝ አጋንንትንም በማሰር እግዚአብሔርንም አስተዋይ ልቦናና ንጹሕ ሕሊና እንዲሰጠው በመጠየቅ ይኖርበታል። ይህ በጣም አስፈላጊ ነገር ነው። ይህ ሰው በተጨማሪ ብስለት ያላቸውንና በመንፈስ ከተሞሉ እርሱን በእምነት ከሚበልጡ ክርስቲያኖች ምክርን ማግኘት አለበት። የዲያብሎስ ነፍሳትን መማረክ። ኢየሱስ ክርስቶስ ይህንን ምድር ለቆ በሚሄድበት ጊዜ ለደቀ መዛሙርቱ እንዲህ የሚል ትእዛዝ ሰጥቶ ነበር። ወደ ዓለም ሁሉ ሂዱና አሕዛብን ሁሉ ደቀ መዛሙርቴ አድርጓቸው ብሎ ነበር። ታዲያ አንዳንድ ክርስቲያኖች ይህንን ትእዛዝ ለመፈጸም አመቺና ተስማሚ ጊዜ ሲጠብቁ ዲያብሎስ ይህንን ትእዛዝ ለመልእክተኞቹ ሰጥቷል። ልዩነቱ የዲያብሎስ መልእክተኞች ነፍሳትን በመማረክ ከክርስቲያኖች የበለጠ ተግተው መስራታቸው ነው። ዲያብሎስ ነፍሳትን ከሚማርክባቸው ቦታዎች አንዱና ትልቁ ሁለተኛ ደረጃ ትምህርት ቤቶች ናቸው። በተለይም በልጃገረዶች ትምህርት ቤቶች ውስጥ ነው። ከኛ ልጃገረዶች ግማሾቹ እንደ ተማሪ ሆነው እንዲሰሩ ወደ ትምህርት ቤቶች ይላካሉ። በጣም ዘመናዊና እጅግ ውድ የሆኑ የውስጥ ልብሶች እንዲለብሱ እናደርጋቸዋለን። ይህ ቅድሚያ የምንሰጠው ነው። ምክንያቱም በሴቶች ማደሪያ ስፍራ ሴቶች መልበስ የሚወዱት የውስጥ ልብስ ብቻ ስለሆነ ነው። የኛ መልእክተኞች አንዳችም ነገር አይጎድለባቸውም። ማለትም የፊት ቅባቶች፣ የጥፍር ቀለሞች፣ መጽሐፍቶችና የመሳሰሉት እንዲሁም ማንኛውም አስፈላጊ የሆኑ ነገሮችንም ገንዘብንም ጭምር ነው። ለመልእክተኞቻችን የተለየ የገላ ሳሙና ለማንኛውም ሳሙና ለምትጠይቃት ተማሪ እንድትሰጣት ይሰጣታል። በዚህ የተማረከችንና እንደርሷም ለመሆን የተመኘችዋን ተማሪ ጓደኛ ታደርጋታለች። ከዚያም በኋላ ቀስ በቀስ አምጥታ ከኛ ጋር ታስተዋውቃታለች። በዚህን ጊዜ እኛም በስጋ በመሆን እየተመላለስን እንጠይቃታለን። ፍላጎቷን የሚያሟሉ ስጦታዎችንም እናበረክትላታለን። እንዲህ በማድረግ ቀስ በቀስ በገዛ ፍቃዷ ከኛ ጋር እንድትሆን እናደርጋታለን። እርሷም በተራዋ ሌላ ሰው ስታመጣ፣ ሌላይቱም ሌላ ስታመጣ በዚህ መልክ ነፍሳትን መማረኩ ይቀጥላል። ይህ የሚወሰደው እንደ አገልግሎቱ ተደርጎ ስለሆነ ሁሉም ለማሳካቱ በትጋት ይሰራል። አንድ ግልጽ እንዲሆንላችሁ የሚያስፈልገው ነገር ሰይጣን ማንንም እንደማያስገድደውና ነገር ግን በገዛ ፍቃዱ እየተማረከ ብቻ እንዲመጣ እንደሚያደርግ ነው። ስለዚህ ነው መጽሐፍ ቅዱስ እንዲህ የሚለው ዲያብሎስን ተቃወሙት ከእናንተ ይሸሻል። ያዕቆብ 4:7። ሌላው የዲያብሎስ የነፍሳት መማረኪያው ቦታ በመኪና ሊፍት በመስጠት ነው። ቆነጃጅት ሴቶቻችንን በጣም የሚማርኩ ልብሶቻቸውን ለብሰው በመንገድ ላይ እንዲቆሙ እንልካቸዋለን። እነዚህ ሴቶች በሆቴሎችና በመሳሰሉት ቦታዎች ታገኟቸዋላችሁ። በእነዚህም መንገዶች ወንዶችና ሴቶችን እናገኛለን። ለዚህ ነው ብዙ ሰዎች የማያውቁትን ሴቶች ሊፍት ሰጥተው ጠፉ ተብሎ በጋዜጦች እየወጡ የምናገኘው። ስለዚህ በመኪናችሁ ውስጥ ማንን ማስገባት፣ ሊፍት መስጠት እንዳለባችሁ ማወቅ ያስፈልጋችኋል። ከኢየሱስ ክርስቶስ ጋር ፊት ለፊት ግጥሚያ። በ1985 ዓመተ ምህረት እንደ ኤሮፓያን አቆጣጠር በየካቲት ወር መደበኛውን ስብሰባችንን ከባህር በታች ካደረግን በኋላ በሪቨርስ ክፍለ ሀገር ወደሚገኘው ወደ ፓርት ሃርኮርት ከተማ የአጎቴን ሚስት የነበረችዋን ለመጠየቅ ሄድኩኝ። እዚያም አንቶኒ የተባለ አንድ ሰው አገኘው። ይህም ሰው በዚህ ዓመተ ምህረት እንደ ኤሮፓያን አቆጣጠር በየካቲት ወር መደበኛውን ስብሰባችንን ከባህር በታች ካደረግን በኋላ በሪቨርስ ክፍለ ሀገር ወደሚገኘው
ወደ ፓርት ሃርኮርት ከተማ የአጎቴን ሚስት የነበረችዋን ለመጠየቅ ሄድኩኝ። እዚያም አንቶኒ የተባለ አንድ ሰው አገኘሁ። ይህም ሰው በዚህ ከተማ ውስጥ በትራንስ አማድ መንገድ ኒዋጃ መጋጠሚያ ላይ ወርክሾፕ ወይም እደ ጥበብ ያለው ሰው ነበር። ሰውም ልኮ እፈልግሃለሁ በማለት አስጠራኝ። እኔም በእኛ ህብረተሰብ ጥሪና ለመቀበል ነውር ስለነበረ ለመቀበል ወሰንኩ። በዚያም ሳምንት ውስጥ ሐሙስ ከሰዓት በኋላ እርሱ ዘንድ ሄድኩኝ። እርሱም ከእግዚአብሔር ስለኔ መልእክት እንደደረሰው እንደተሰጠው ከነገረኝ በኋላ መጽሐፍ ቅዱስ አውጥቶ ስብከቱን ጀመረ። ፕሮግራሙ ላይም 3 ክርስቲያኖች ማለትም አንድ ወንድና 2 ሴቶች ነበሩ። ስብከቱንም በመቀጠል ለረጅም ጊዜ ተናገረ። ነገር ግን በሙሉ የሰማሁት አይመስለኝም። በመጨረሻም ለጸሎት እንድንበረከክ ጠየቀኝ። እኔም ጸጥ ብዬ በመታዘዝ ተንበረከኩኝ። ወዲያውኑ ጸሎቱ ሲጀመር በእግዚአብሔር መንፈስ ተመትቼ ወደቅኩኝ። ታግዬ በመቆም እንደ ብረት ጠነከርኩኝ። እደ ጥበብ ውስጥ ያሉትን የብረት ወንበሮች ሰባበርኩኝ። ወደ ውጭም ስመለከት አንድ ወንድና 2 ሴቶች ሆነው ከምስጢር አባሎቻችን ውስጥ ወጥተው አየሁ። የመጡትም በሰው መልክ ወይም ሰው በመሆን ነበር። እነርሱም ወደ በሩ ተጠጉ። ነገር ግን በእግዚአብሔር ኃይል ምክንያት ሊገቡ አልቻሉም። እርግጠኛ ነኝ ከባህር በታች ያለው ደውል ተደውሎ በቴሌቪዥኑ አማካኝነት ያለውበት ቦታ ከታወቀ በኋላ ነው እነዚህ ኃይል ያላቸው መላእክቶች የተላኩት። ምክንያቱም አንድ አባል በችግር ውስጥ ሲሆን ሁልጊዜ ይሄ የሚደረግ ነውና ነው። 2 ወንዶች እንድንበረከክ ሲጫኑኝ፣ 2 ሴቶች ደግሞ መጸለይና አጋንንቶችን ማሰር ቀጠሉ። ይሁን እንጂ የአጋንንቶቹ አስተሳሰር ሊሄዱ ወደሚገባቸው ስፍራ ተለይቶ በማዘዝ አልነበረም። ብዙ ይጠይቁኝ ነበር። እኔ ግን ምንም አልመለስኩም። የኢየሱስን ስም እንድጠራ ጠየቁኝ። ተቃወምኩኝ። በሰዓታት ያክል ከታገሉ በኋላ እንዲሄድ ጠየቁኝ። ነገር ግን ምንም አጋንንት አልወጣም ነበርና ልክ ስመጣ እንደነበረው አይነት ሁኔታ ተመልሼ ሄድኩኝ። ክርስቲያን ውስጥ የሆኑ ሁኔታዎች በሚቀጥለው ቀን ማለትም አርብ በዚሁ ሰው በአንቶኒ ሌሊቱን ሁሉ ነቅተው በሚጸልዩበት ወደ አሴምብሊ ኦፍ ጎድ ቤተክርስቲያን የጸሎት አዳር ፕሮግራም ተጋበዝኩ። እኔም በቤተክርስቲያን ውስጥ እንቅልፍን ማምጣትና የተዘበራረቀ ሁኔታ መፍጠር ከስራችን አንዱ ስለነበረ እሺ ብዬ ጥሪውን ተቀበልኩኝ። ፕሮግራሙ የጀመረው በአዝማቾች ነበር። እኛም አንድ የታወቀውንና በአንድ መዘመራን ቡድን የሚዘመረውን ካለ ኢየሱስ ክርስቶስ ኃይል በቀር ሌላው ሁሉ ኃይል ደካማ ነው የሚለውን አዝማች ከመዘመራኑ ጋር ዘመርን። በዚህ ጊዜ ግን መሳቅ ጀመርኩ። የሳኩበት ምክንያት በመንፈስ ሆኜ አዝማቹን ይዘምሩ ከነበሩት መዘመራን ሕይወት ስመለከት 3/4 ያህል የሚኖረው በኃጢአት ውስጥ ስለነበረ ነው። ይኸው እነዚህ ሰዎች በሕይወታቸው ውስጥ ባለው ኃጢአት ምክንያት በእነዚህ ኃይላት ክፉኛ ሊጎዱ የሚችሉ በመሆናቸው ነው። ክርስቲያኖች ለእግዚአብሔር ቃል መታዘዝና እየደጋገመ የሚጥላቸውን ያልተነቀለ ኃጢአት ተሸክሞ መጓዝ እንደሌለባቸው ማወቅ እጅግ አስፈላጊያቸው ነው። እኔም እዘምርና አጨበጭብ ጀመር። እዚህ ላይ እንደገና ላሳስብ የምወደው ስብሰባው በሚጀመርበት ጊዜ ምእመናን ሁሉ ወደ እውነተኛ ምስጋና ከመሄዳቸው በፊት ኃጢአታቸውን እንዲናዘዙ ምክር መስጠት እንዳለበት ነው። ይህ ሁኔታ የሰይጣን መልእክተኞችን ሰላም የሚነሳ ሲሆን እንዲያውም ሕይወታቸውን ለማትረፍ እንዲሸሹ የሚያደርግ ነው። በዚህ ስብሰባ ላይ እኔም ተመቻችቼ ከመቀመጤ ስራዬንም እንደዚሁ ጀምሬያለሁ። ብዙዎች አንቀላፉ ጀመር። አዝማቾች በደከመ ሁኔታ ይዘመሩ ነበር። ነገር ሁሉ ወጣ ገባና ዝብርቅርቅ ሆነ። ወንድም አንቶኒ ስለኔ ነግሯቸው ስለነበረ በዚያው ቀን ማታ በ8 ሰዓት ገደማ ሊጸልዩልኝ ጠሩኝ። ወደፊት ወጥቼ እየሄድኩኝ ወዲያው የኢየሱስን ደም መጥራት ጀመሩ። እኔም አስቆምኳቸውና መፍትሄው ደሙን መጥራት አይደለም፣ እኔ የጥልቁ የምስጢር የህብረተሰብ አባል ነኝ። ከተስማማችሁ ነጻ ልታወጡኝ ትችላላችሁ፣ እኔም እንበረከክላችኋለሁ አልኳቸው። እነዚህ ቃላት አስቀድሜ ተዘጋጅቼባቸው የተናገርኳቸው ሳይሆኑ ሳላስበው እውነት የተናገርኳቸው ነበሩ። ምክንያቱም የኢየሱስ ክርስቶስ ደም አጋንንትን ያስፈራራልና ነው።
አጋንንትን ማፍሰር የሚፈጸመው አንድ ክርስቲያን ስልጣኑን ሲጠቀምና ትእዛዝ ሲሰጥ ብቻ ነው። እነርሱም ተስማምተው አንበረከኩኝ። በዚህ ጊዜ አንዲት እህት በእግዚአብሔር መንፈስ ተመርታ እንዲህ ብላ ጮኸች፣ ይህን ለማድረግ የማይገባችሁ ከሆነ ወደዚህ አትቅረቡ አለች። እርግጠኛ ነኝ ያለችውን ብዙዎቹ አልተረዱላትም። ለአንድ በኃጢአት ለሚኖር ክርስቲያን አጋንንትን ማስወጣት መሞከር እጅግ አደገኛ ነው። ብዙዎች ተመለሱ፣ ነገር ግን ጥቂቶች ሊጸልዩልኝ መጡ። በኢየሱስ ስም ብለው ሲጀምሩ ድው ድው የሚል ድምፅ በውስጤ ተሰማኝ። ወለሉ ላይም ወደኩኝ። ወዲያውም በራሪ አጋንንት በውስጤ መንቀሳቀስ ጀመሩ። በደረቴም ሮጥ ጀመር። ማንም በበራሪ አጋንንት ከተያዘ እጅግ ክፉኛ አደገኛ ይሆናል። የሚጸልዩልኝ ወንድሞች በመንፈስ እየተፈጸመ ያለውን በፍጹም አላዩም። እኔ ስሮጥ የነበረው በቤቱ ውስጥ በነበረው በጠንካራ ኃይል ምክንያት ነው። ይኸውም ሁለት ተቃራኒ ኃይላት ግጥሚያ ጀምረው አካባቢው በፍጹም ተቀይሮ ነበር። በድንገት ቀጥ ብዬ ቆምኩኝ። መደባደብና ሌሎች ነገሮችንም ማድረግ ጀመርኩኝ። ከኔ ውስጥ አጋንንት ወጥቶ ከሚጸልዩልኝ መካከል ወደ ነበረው አንድ ልጅ ውስጥ ገባ። እርሱም እኔን ለማዳን ይደባደባቸው ለኔ የሚያግዝልኝ ጀመር። ሌሎች ወንድሞች ከእርሱ ጋር ጊዜ ማባከን አልፈለጉምና ስለዚህም እርሱንና ሌሎች የፈሩትን ወደ የመዘምራን ዕቃ ማስቀመጫ ክፍል አስገብተው ቆለፉባቸው። ይህ ሁኔታ እስከ ጠዋቱ 1 ሰዓት ድረስ ቀጠለ። በዚህን ጊዜ እኔ በሰውነቴ እጅግ በመድከሜ ጸጥ አልኩኝ። ስለዚህም ወንድሞች ከበውኝ ስማችሁን ጥሩ እነማን ናችሁ እያሉ በጩኸት ይጠይቁኝ ጀመር። እኔ ግን ጸጥ አልኩኝ። ለብዙ ጊዜ ጠብቀው ዝም በማለቴ ለቆታል ብለው አመኑ። ጸሎት አድርገውም ተለያየን። በስጋዬ እጅግ ደክሜ ስለነበር ከቤተ ክርስቲያኑ ውስጥ ተራምጄ መውጣት አቃተኝ። ነገር ግን አንድ ሁኔታ ተፈጠረ። ልክ ከቤተ ክርስቲያኑ ወጥቼ መንገዱን ስሻገር በስጋዬ ጠንካራ ሆንኩኝ፣ ጉልበትም አገኘሁኝ። ይህ የሆነው ምናልባት ከለቀቁኝ አጋንንቶች ጥቂቶቹ ተመልሰው መጥተው ሳይሆን አይቀርም። ስለዚህ በጣም ተናደድኩ። በቤተ ክርስቲያኑም ላይ በቀል ለመውሰድ ወሰንኩኝ። እነዚህ ሰዎች እኔን ሰድበውኛል ብዬ ለራሴ ተናገርኩ። በመሆኑም ለዚህ ስድባቸው ወደ ሌጎስ ተመልሼ ተጨማሪ ኃይሎችንና እንዲሁም ሌሎች እንደኔ ክፉ የሆኑትን ይዤ ወደ ፖርት ሃርኮርት በመምጣት በአሴምብሊ ኦፍ ጎድ ቤተ ክርስቲያን አባላት በሙሉ የበቀል እርምጃ እወስዳለሁ ብዬ ወሰንኩኝ። ጉዞ ወደ ሌጎስ። ወደ አጎቴ ሚስት ቤት ተመልሼ በአስቸኳይ ወደ ሌጎስ እንደምሄድ ነገርኳቸው። እንድቆይ ቢጠይቁኝም እንቢ አልኩኝ። ወዲያው 3 ማይሎች ያህል ርቆ ወደሚገኝ ሞተር ፓርክ በታክሲ ሄድኩኝ። ከዚያም ወደ ኦንቶቪያ በሚወስደው ታክሲ ተሳፈርኩኝ። ዓላማዬ በኦንቶቪያ የሚገኘውን ጓደኛዬን ገብቼ ወደ ሌጎስ መቀጠል ነበር። ኦሞኩቼ በሚገኘው ዓለም አቀፍ አውሮፕላን ጣቢያ መጋጠሚያ ስንደርስ በሕፃንነቴ የተጠራበት በነበረው በቤት ስሜ ንከም ብሎ የሚጠራኝ ድምፅ ሰማሁ። የማውቀው ሰው በታክሲ ውስጥ ይኖር እንደሆነ ብዬ ዞር አልኩኝ። ነገር ግን ማንም አልነበረም። ይህ ማን ሊሆን ይችላል? በዚህ ስም ስትጠራኝ የነበረችው እናቴ ብቻ ነበረች። ሌሎች የመናፍስት ዓለም አባላት እንኳን ሳይቀሩ የሚያውቁኝ አማኑኤል አሞስ በሚባለው ስሜ ነው። በዚህ እየተደነቅኩ ሳለሁ ያንን ድምፅ እንደገና እንዲህ ሲል ሰማሁት። ንከም እንደገና ልትክደኝ ነው አለ። በድንገት ኃይለኛ ትኩሳት ያዘኝ። ከሰውነቴ የወጣ የነበረው ሙቀት ሌሎች ተሳፋሪዎችን እስኪሰማቸው ድረስ በመሆኑ ከተሳፋሪዎቹ አንዱ አቶ ከመሳፈር በፊት ለመሆኑ ደህና አልነበርክም እንዴ ብሎ ጠየቀኝ። እኔም ደህና እንደነበርኩና ከፖርት ሃርኮርት ከመነሳቴ በፊት
ራስ ምታት እንኳን እንዳልነበረኝ ገለጽኩላቸው። ኦማኩዌ ስንደርስ በታክሲ ውስጥ ራሴን ስቼ ወደቅኩ። ቀጥሎ የማውቀው ሁለት በጣም ረጃጅምና ግዙፍ የሆኑ ሰዎች ሊወስዱኝ መምጣታቸውን ነው። አንዱ በግራዬ አንዱ በቀኜ ይዘውኝ ምንም ቃል ሳይተነፍሱ ይጓዙ ጀመር። በተሰባበሩ ጠርሙሶችና ብረቶች እጅግ ሻካራ በሆኑ መንገድ ላይ ወሰዱኝ። በጉዟችንም እነዚህ ጠርሙሶችና ብረቶች እግሮቼን ስለቆራረጡ እጮሁ ጀመር። ነገር ግን እነዚህ ሰዎች አሁንም ምንም ቃል አይተነፍሱም ነበር። ከዚያ ስንጨርስ እጅግ በጣም በፍጥነት በሚሄድ ሰፊ መንገድ ላይ ደረስን። በዚህም ጊዜ ከሁለቱ አንዱ አንተ እኮ በጣም የምትፈለግ ሰው ነህ ብሎኝ ጉዟችንን ቀጠልን። ብዙ ከተጓዝን በኋላ አንድ በጣም ሰፊና ረጅም የሆነ ስብሰባ አዳራሽ የሚመስል ህንጻ ውስጥ ደረስን። ደረጃውን እንደጨረስን ወደ ውስጥ አስገቡት የሚል ድምጽ ሰማሁ። እነርሱም ወደ ውስጥ ካስገቡኝ በኋላ ብቻዬን ጥለውኝ ሄዱ። በዚህ አዳራሽ ውስጥ ያየሁትን ለመግለጽ ያስቸግረኛል። ነገር ግን የቻልኩትን ያህል ለማስረዳት ሞክራለሁ። አዳራሹ በጣም ያማረ በጣም ትልቅና ረጅም ከመሆኑ የተነሳ መጨረሻውን ለማየት የሚያስቸግር ነበር። ይሁን እንጂ ወደ ማዕከሉ ከተጓዝኩኝ በኋላ መጨረሻውን ለማየት ቻልኩኝ። መጨረሻው ላይ መሰዊያ ነበር። ጨረቃና ከዋክብትም ፀሐይ ከበው ታየሁ። ቀጥሎም እንደ ፀሐይ የሚያንጸባርቅ ልብስ የለበሰ እጅግ በጣም ያማረ ሰው በዙፋኑ ላይ ተቀምጦ አየሁኝ። እርሱም ና አለኝ። ነገር ግን ከእርሱ ብርሃን የተነሳ መራመድ አልቻልኩም። ስለዚህ አንድ እርምጃ በተራመድኩ ቁጥር ወድቅ ጀመር። ቆም አልኩና እንደገና ለመራመድ ሞከርኩ። ይሁን እንጂ አሁንም ወደቅሁ። በድንገት ጨረቃ እርሱ ተቀምጦባት ከነበረው ዙፋን እኔ ወዳለሁበት ስፍራ መጥታ ጣራው አካባቢ ቆመች። ከዚያም ሁለት እጆች ከጨረቃው ውስጥ በመውጣት ራሴን ያዙኝ። ጎትተውም ልብስ እንደሚያወልቅ ከስጋዊ ሰውነቴ አወጡልኝ። ያኔም ቀጥ ብዬ ቆምኩኝ። የወለቀውንም እነዚህ ሁለት እጆቼ ልብስ እንደሚጠቅልል ጠቅልለው ወደ ጥግ ወረወሩት። ጨረቃም ወደ ዙፋኑ ተመለሰች። ከዚያም በዙፋኑ ላይ የተቀመጠው እንደገና ና አለኝ። መንፈሳዊ መንጻት የተወሰነ ደረጃ ያህል ከተራመድኩ በኋላ ከዙፋኑ ተነስቶ ወደ እኔ መጣ። ከዚያም እግሮቼን በተራ በተራ በማውለቅ ከውስጡ የነበሩትን ካፈሰሰ በኋላ እንደገና መልሶ ገጠማቸው። እጆቼንም እንደዚሁ በማድረግ መልሶ ገጠማቸው። በእርግጥ እነዚህ ስፍራዎች የጠረፏ ንግስት ኃይል የቀበረችባቸው ቦታዎች ነበሩ። በአእምሮ ይህ ማን ሊሆን ይችላል? እነዚህን ስፍራዎችስ